ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የሻዕቢያ ሰራዊት በመኪና ተጭኖ በተንቤን በኩል መቀሌ መግባቱ ተገለጸ። በኢትዮጵያ ላይ የሚገኙት ታጣቂዎችን በመደገፍና በማሰልጠን ኢትዮጵያን የማተራመስ ድርጊቱን እየፈጸመ የሚገኘው የኤርትራው መንግስት በዛሬው ዕለት የካቲት 4 2018 ዓ.ም 5 ሰዓት አካባቢ በተንቤን አብይ አዲ ሰራዊቱ ማስገባቱን ከስፍራው የተገኙ መረጃዎች አስረድቷል። የኤርትራው ሰራዊት 5 ሰዓት ላይ ተንቤን አብይ አዲ የደረሰ ሲሆን በአሁኑ ሰዓት መቀሌ ከተማ መግባቱ ምንጮች ጠቁመዋል። የኤርትራው ሰራዊት ወደ የኢትዮጵያ ሰሜናዊ ሉዓላዊ ግዛት የሆነው የትግራይ ክልል የገባው የህወሓትን ልብስ በመልበስ መሆኑም ተያይዞ ተገልጿል። በአሁኑ ሰዓት የኤርትራ ሰራዊት በሰሜኑ የኢትዮጵያ ክፍል የሆነው ትግራይ ክልል ላይ ሙሉ በሙሉ መግባቱንና የጦር ካምፖች እየያዘ እንደሚገኝም እየተነገረ ይገኛል። ይህ በእንዲህ እንዳለ በጀነራል ምግባይ ኃይለ የሚመራው የህወሓት የጦር አበጋዝና የኤርትራው መንግስት አባላት የካቲት 1 2018 ዓ.ም በሽሬ ከተማ ባደረጉት ስብሰባ የካቲት 7 2018 ዓ.ም ጦርነት ለመጀመር ማቀዳቸው መዘገባችን የሚታወስ ሲሆን ጀነራል አብርሃ ተስፋይ ወይም በቅጽል ስሙ ድንኩል በአርሚ 42 ከሬጅመንት በላይ አዛዦችን ትናንትና የካቲት 3 2018 ዓ.ም በትግራይ ክልል አስገደ ወረዳ ዘላዝለ ቀበሌ ስብሰባ ማድረጉም ተገልጿል። ጀነራል አብርሃ ተስፋይ ወይም ድንኩል ካሳጣሰው ሜዴ የተባለ የአርሚው ኮሚሳር ግርማይና ብላክ የተባሉ የአርሚው አመራሮችን መሳተፋቸው ተያይዞ ተገልጿል። ጀነራል አብርሃ ተስፋይ ወይም በቅጽል ስሙ ድንኩል በዚህ ሳምንት ጦርነቱን በይፋ እንጀምራለን፣ ተዘጋጁ፣ እምቢ የሚል ካለ የማያዳግም እርምጃ እንወስድበታለን፣ ማንም ሰው ከአርሚያችን ወጥቶ ቢጠፋ ካለበት ቦታ አምጥተን እርምጃ እንወስድበታለን ሲሉ መዛቱም ተገልጿል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይቷል። ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱት አቶ አማን ፍስሐ ጽዮን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩም ኢቢኤስ ባወጣው የሀዘን መግለጫ አስታውቋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰማቸው ጥልቅ ሀዘንም ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሀዘን መልእክት አቶ አማን ለኢትዮጵያ የግል ሚዲያ ዘርፍ እድገትና መስፋፋት ጉልህ ስፍራ የሚሰጠው የላቀ ሚና የነበራቸው ባለሙያና ባለሀብት እንደነበሩ ገልጸዋል። በተለይም ኢትዮጵያ በተለያዩ አስቸጋሪ ወቅቶች ውስጥ ባለፈችባቸው ጊዜያቶች ሁሉ አቶ አማን እንደ ዜጋና እንደ ሚዲያ ባለቤት የሚጠበቅባቸውን ብሔራዊ ግዴታ በቁርጠኝነት ሲወጡ እንደነበርም አስታውሰዋል። ጠቅላይ ሚኒስትሩ በመጨረሻም ፈጣሪ ነፍሱን በሰላም ያሳርፋት በማለት ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢቢኤስ ቴሌቪዥን ባልደረቦች መጽናናትን ተመኝቷል። ሶለዳ ሚዲያ በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦችና ለወዳጅ ዘመዶቹም መጽናናቱን ይመኛል። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ71.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ ለኢትዮጵያ የምግብ ዋስትናና ለኑሮ ማሻሻያ የመቋቋም አቅምን መገንባት ፕሮግራም ማስፈጸሚያ የሚውል የ71.9 ሚሊዮን ዶላር የፋይናንስ ስምምነት መፈራረማቸው የገንዘብ ሚኒስቴር አስታውቋል። ገንዘብ ሚኒስቴር ትናንትና የካቲት 3 ቀን 2018 ዓ.ም ባወጣው መግለጫ ስምምነቱ በገንዘብ ሚኒስትሩ አቶ አህመድ ሸዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዋና ዳይሬክተር አሌክስ ሙብሪ መካከል መፈረሙ ገልጿል። ባንኩ ይህንን ስምምነት የተፈራረመው የአረንጓዴ አየር ንብረት ፈንድ እውቅና ያለው ወኪል በመሆን ነው። እንደ ሚኒስቴሩ መግለጫ ከሆነ ፕሮጀክቱ በአሁኑ ወቅት በአፍሪካ ልማት ባንክ ድጋፍ እየተከናወነ ያለውን ለምግብና ለስርዓተ ምግብ ዋስትና የመቋቋም አቅምን የመገንባት ፕሮግራም የሚያግዝ ነው ተብሏል።
በተጨማሪም በከብት አርቢና በከፊል አርሶ አደር ማህበረሰቦች ላይ ከአየር ንብረት ለውጥ ጋር ተያይዞ የሚከሰቱ ተጋላጭነቶችን ለመቀነስ የሚደረገው ጥረት ያሰፋልም ተብሏል። ይህ ተነሳሽነት ቀደም ሲል በባንኩ ድጋፍ የተከናወኑ ተግባራትን መነሻ ያደረገ ሲሆን ይህም ቀጠናዊ የሆነውን የድርቅ መቋቋም አቅምና ዘላቂ የኑሮ መሰረት ፕሮግራም እንደሚያጠቃልልም ተጠቁመዋል። ፕሮግራሙ የአየር ንብረት ለውጥን የሚቋቋሙ የፈጠራ ስራዎችን፣ የዲጂታል የምክር አገልግሎቶችን እና የአየር ንብረት የገንዘብ ድጋፍን ለማግኘት የሚያስችሉ የተሻሻሉ አማራጮችን ያስተዋውቃል ተብሎም ይጠበቃል። በተጨማሪም የአየር ንብረት ለውጥን የሚቋቋሙ መሰረተ ልማቶች እንዲገነቡ ድጋፍ እንደሚያደርግም ተመላክቷል። የታቀዱት ተግባራት የውሃ መሰረተ ልማት ግንባታን፣ የመስኖ ልማትን፣ የቁም እንስሳት መገልገያዎችን ማስፋፋትና የታዳሽ ኃይል አማራጮችን ያካትታሉ። ጠቅላላው የገንዘብ ድጋፍ ውስጥ 25.64 ሚሊዮን የአሜሪካ ዶላር በእርዳታ መልክ የሚሰጥ ሲሆን ቀሪው 46.3 ሚሊዮን የአሜሪካ ዶላር ደግሞ በብድር መልክ የሚቀርብ መሆኑ ገንዘብ ሚኒስቴሩ አስታውቋል። አፍሪካውያን የውሃ ሀብታቸውን በጋራ ሊጠብቁ ይገባል ሲሉ መሐሙድ አሊ የሱፍ አስታወቁ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ እየተካሄደ ባለበት በዚህ ወቅት በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ውሃና ንጽህና ለአህጉሪቱ ህዝቦች የዕለት ተዕለት ህይወት ወሳኝ በመሆናቸው አባል ሀገራት ይህንን ሀብት በጋራ ሊጠብቁ እንደሚገባ አሳስበዋል። የዘንድሮው የጉባኤ ጭብጥ በውሃና ንጽህና ላይ ያተኮረ መሆኑን የጠቀሱት ሊቀመንበሩ ይህ ተፈጥሯዊ ሀብት አፍሪካውያንን አንድ የሚያደርግ ምክንያት ሊሆን እንደሚገባም ገልጸዋል። አህጉሪቱ እየተጋፈጠቻቸው ያሉትን ስር የሰደዱ የመልካም አስተዳደርና የጸጥታ ችግሮች በዘላቂነት ለመፍታት ተቋማዊ ሪፎርሞች፣ ጠንካራ የዲሞክራሲ ስርዓትና በአፍሪካውያን የሚመራ የፋይናንስ ምንጭ መፍጠር እንደሚገባ ሊቀመንበሩን ጥሪ አቅርበዋል። የኢፌድሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው አፍሪካ ጠንካራ አህጉራዊ አመራር በመስጠት ሰላምን፣ ህገ መንግስታዊ ስርዓትንና ሉዓላዊነትን በማስከበር ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ ማጽናት እንዳለባትም አስታውሰዋል። ይህ የምክክር መድረክ የአፍሪካውያን አንድነት ለማጠናከርና ለጋራ ዓላማዎች ያለን ቁርጠኝነት ለማደስ ትልቅ አስተዋጽኦ እንዳለው ሚኒስትሩ ገልጸዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን የኮፕ 32 የአየር ንብረት ጉባኤን ለማስተናገድ በምትዘጋጅበት በዚህ ወቅት አፍሪካ በአየር ንብረት ፍትህና በዘላቂ ልማት ላይ የሚደረገውን ዓለም አቀፍ ውይይት እንድትመራ መልካም አጋጣሚ እንደሚሆንም ጠቁመዋል። በካናዳ በትምህርት ቤት ላይ በተፈጸመ የጅምላ ጥቃት አጥቂውን ጨምሮ 10 ሰዎች ተገደሉ። በምዕራብ ካናዳ ብሪቲሽ ኮሎምቢያ ግዛት ውስጥ በሚገኝ ትምህርት ቤትና መኖሪያ ቤት ላይ በተፈጸመ ጥቃት አጥቂውን ጨምሮ 10 ሰዎች ሲገደሉ ቢያንስ 25 ሰዎች ቆስለዋል ሲል የሀገሪቱ ፖሊስ አስታውቋል። በቅርብ ዓመታት የካናዳ ታሪክ ውስጥ በሀገሪቱ በጅምላ ከተፈጸሙ አስከፊ ጥቃቶች መካከል አንዱ ሆኖም ተመዝግቧል። ፖሊስ ጥቃት አድራሹ ህይወቱን ከማጥፋቱ በፊት 9 ሰዎችን ገድለዋል ብለዋል። በሁለተኛ ደረጃ ትምህርት ቤት ውስጥ 6 ተጎጂዎች ሞተው የተገኙ ሲሆን 7ኛው ሰው ወደ ሆስፒታል ሲሄድ ህይወቱ አልፏል። የታጣቂው አስክሬን በትምህርት ቤት ውስጥ ተገኝቷል። በአቅራቢያው በሚገኝ መኖሪያ ውስጥ 2 ተጨማሪ ሰዎች ሞተውም ተገኝተዋል። ፖሊስ ተጠርጣሪውን ለህብረተሰቡ በላከው መልእክት ቡናማ ጸጉር ያላት ቀሚስ የለበሰች ሴት ሲልም ገልጿል። ጥቃቱን ተከትሎ ቢያንስ 2 ሌሎች ሰዎች ከባድና ለህይወት አስጊ የሆነ አካል ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውና እስከ 25 የሚደርሱ ሰዎች ለህይወት አስጊ ባልሆኑ ጉዳቶች ሕክምና እየተደረገላቸው መሆኑም የሀገሪቱ ፖሊስ ገልጿል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በደረሰው ጥቃት በጣም እንዳዘኑና መንግስታቸው ይህንን አሰቃቂ አደጋ ለመጋፈጥ ከሁሉም የብሪቲሽ ኮሎምቢያውያን ጎን እንደሚቆምም ተናግረዋል። ጠቅላይ ሚኒስትሩ በሙኒክ የጸጥታ ኮንፈረንስ ሊያደርጉት የነበረው የስብሰባ ጉዞም ሰርዘዋል። የቪክቶሪያ ፖሊስ ባወጣው መግለጫ በተፈጸመው አሰቃቂ የጅምላ ጥቃት በጣም አዝነናል ሲልም አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ